የፈላሽው አልበቃለሽ አይደል? ምን እየሆንክ ነው? ልቀቂኝ እባክሽ። አንቺ ነሽ እንደዚህ እያልሽ ልጅቷን ያቀበቻት። የታለ ሀብሉ? የምን ሀብል? ዝም በይ ሌባ። አሁን የባሰ ነገር ሳይከተል አምጩ ሀብሉ። ታታ አላየሁም እትዬ። ዝም በይ ሌባ። ታውጫታለሽ። እስኪ አንገትሽ። ብሌንዬ በኃይሉን ጉድ ሰራችሁ። በኃይሉ ለሷ የሰጣትን የአንገት ሀብል የሰላምዬ ስለነበረ ብሌንዬ ብልጦና ለመጀመሪያ ጊዜ እስከ መቼ ነው ሰው የሚጫወትብኝ? እስከ መቼ ነው ለራሱ ጥቅም እኔን የሚጎዳኝ? በማለት እንግዲህ ወርቁን መልሳ የአቶ በኃይሉ ኪስ ውስጥ አስቀምጠዋለች። ወርቁ ጠፍቷል፣ አገር ይያዝልኝ ይለቀቅልኝ እያለ እንግዲህ በኃይሉ ያኔ ኪስ ውስጥ ተገኝቷል ማለት ነው። ሰላም የመጨረሻ ውሳኔ ወሰነች። በኃይሉን ከቤት አባረረችው። እንዳንተ ርካሽና ዝቃጭ የሆነ ወንድም የለኝም ብላ በጥፊ መጣው ከቤቷ አባራለች። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና እየጠየኩኝ አደራ። ክፍል 10 ላይ ብሌን እንግዲህ ወርቁን ተቀብለው ነበረ። ቢሮ ድረስ ሄዳ ጠርቷት ስጦታ ልስጥሽ የይቅርታዬ እንትን ይሆነኛል በማለት የሰላምዬ ወርቅ ሰጥቷት ነበር እና ብሌንዬም እሺ ብላ ከተቀበለችው በኋላ አቶ በኃይሉ ወደ ቤት ከገባ በኋላ የበኃይሉ ኪስ ውስጥ አስቀምጠው እንግዲህ ይሄ ሰውዬማ በጤነኝነት አይደለም፣ በአንዴ እንደዚህ ወርቅ ሆኖ በዛውም ይሄን የሚያክል ግራም ወርቅ አንስቶ በሰላም ሊሰጠኝ አይችልም ብላ በማሰብ እንግዲህ ወርቁን ተቀብላ ቤት ካመጣችሁ በኋላ የአቶ በኃይሉ ኬስ ውስጥ አስቀምጣ ሰላምዬ ስትፈትሸው እዛ ውስጥ ተገኝቷል ማለት ነው። ዳግም እናቱን አግቷል። ወይዘሮ ገነትን አግቷታል። ለምን እንደሆነ ባናቅም ይመስለኛል እናቱ መሆኑን ለማረጋገጥ ይመስለኛል ያገታት እንጂ በኃይሉና ሳሚ እጃቸው የለበትም ብዬ አስባለሁ። የሳሚ ዳግም ሀሳብ ይመስለኛል። በተደጋጋሚ እያያት ለምንድነው እቺ ሴት ሳይ ልቤ የሚመታው? ከዚህ በፊት ማቃት እየመሰለኝ ያለው ለምንድን ነው ብሎ ራሱ ስጠይቅ ነበረና ይመስለኛል ይሄን ለማረጋገጥ ነው እሷን ያገታት እንጂ ለክፉ አስቦ አይመስለኝም።